አርቲስት ነጻነት ወርቅነህ ጧቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸው የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ማመን ይቻላል? የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ ምን እንደምን አላውቅም። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ እግዚአብሔር መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ድሃው በጉልበቱ። እንዴት ነው መርካቶ ያንቺ አለሽበት? እንዴት ነው መርካቶ ያንቺ አለሽበት? አዲስ አበባ ሰፋሽ ወይስ ጠበብሽ? ወይ አዲስ አበባን እማሽ ቆረቆስሽ? ባትሞይም ነበር ውጥንታ አራዳ ሳለሽ። መድረኩ ዝም ብሏል። የሳቅ እንባ ናፍቆታል። ሐዘን ጽልመት ወሮታል። ብሶት ሰቀቀን ይተፋል። በሙሾ ግጥም ያረግዳል። እምባ ብቻ ተቀብሏል። ያንተ ቀልድ ላይ መለስ ለዘላለም ተሸኝቷል። አንተ የህዝብ ሐኪም ህመምን በሳቅ የምታክም ጭንቀትን በቃል የምታቀል ከማንም የማትደርስ የመልካምነት አድማዝ እኔ ግን እንዴት እንደምወድህ የጭንቀት የማስወገጃ የመንፈስ የመድኃኒት ነህ ነጽዬ። እንዴት እንደምወድህ ማርያምን እንዴት እንደምወድህ። ድሆች ስቃያቸውን እንዲረሱ ሐዘንተኞች በአንተ ሳቅ ተነፈሱ። ዛሬ ግን ዱብዳ ሆንክብን። አልሐምንም አለ ጆሮአችንም። መስማት አቃተን የሞት ዜናህን። ግን እንዴት ለምን በመከራ ጊዜ እግዜር ቀማን ሳቃችንን። ሳቅ የሚያፈልቀው አንደበትህ ዝም ማለቱን አልወደውም ነፂ እባክህ። አንተ ግጥም ነበርክ የሚቀኝብህ መድረክ ታሪክ ነበርክ በሳቅ የተጻፍ። ሞትህ የግለሰብ አይደለም የህዝብ ኪሳራ ነው። በዚህ ዘመን አንተን መሳይ ካላገኘን ፈገግ ማለት ቅርስ ነው የሚሆንብን። ነፃነት ወርቅ ነህ የእውነትም ውድ ነህ። በስምህን ባናፈሳለን ነገር ግን በስራህ እንቆማለን። ሞት ያልደረሰብህ የማትሞት ትዝታ ሆነህ መድረኩ ባዶ ቢመስልም ድምፅ ግን ይሰማል እስከ ዘላለም። ሲያዝናናን ሰንብቶ ለብዙ ዘመናት ድብርት የተጫነው ሞትን ለማዝናናት እኛም በሳቅ ገሎን ታሞ እየቀለደ እያሳቀን ኖሮ እየሳቀ ሄደ። ቃኝ ሊባል የሚችል ነገር ጥቀሽ። ህይወት አስተሳስሮ አቆራኝቶናል። ተለዩ ማለት
በእግዚአብሔር ምንድነው የሆነው ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ሞታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አማመኝ ከምር ነው ስራ ሊገባ አዎ እንዴ አዎ መጣች በኋላ ደውልልሻለሁ እሺ ዳሬ በቃ እሺ ነጻነት ወርቅነህ ከሁለት ቀናት በፊት ከጻፈው ልቤን ከነካኝ ጽሑፍ አንድ ሰው ምን አለኝ ገንዘብህንና ጤናህን ስታጣ ምንም አታጣም ባህሪህን ስታጣ አንድ ነገር ታጣለህ ረንዶም ሁሉንም ነገርን ታጣለህ ያንን አስታውስ ገንዘብ ሊመለስ ይችላል ጥንካሬም ሊገነባ ይችላል ነገር ግን ባህሪ የማንነታችን መሰረት ነው አጥብቀህ ጠብቅ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል ይላል አንተ ሰው ከልቤ ልትወጣ አትችልም ነፍስ ሰላም ተው የማይመስል ነገር አጣሩ እንዴ እውነተኛ የዜና ምንጭ ናችሁ ማለት እኮ ልባችን የማይቀበለውን ነገር ስለነገራችሁ እናምናችኋለን ማለት አይደለም ኖ እኔ አላምንም እኔ ማልወደውን ቲቪ እኮ ማየው በሱ ምክንያት ነው ከቤተሰቦቻችን ጋር ተሰብስበን ያ በየ10 ደቂቃ 2 ደቂቃ የሚፈጀውን የትማር ዞር እያለ ስለዚህ ደጋግሞ እኮ መንሰማው ኧረ ኖ እኔ አላምንም ኖ እና ለዛ ነው ኡራኤልን በጣም ወደዋለሁ የቀብር ስፍራውን ከሰዓትም በጠዋትም ሄጄ በትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል ጽሁፎችን ታነባለህ አዎ ከሰዓት ላይ እንትላለሁ አነባለሁ በጣም ውስጥ ይቀራል ያን በልጅነት ነው ያንብበ ዛሬም ደስ ታስታውሰው ጽሁፍ መቃብር ላይ ከተጻፈ መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል ከሁለቱም የተሻልኩ እንደሆንኩ ይሰማኛል የመንግስታት ጨዋታ ማን ነው የክልል መንግስታት ጨዋታ ነው ረበከል ሐለቃውን መተን አረዘሟት ትንሽ ቆረጥ ያደረጉ ነው በደንብ አላስታውስም ብዙ ነው ማለት ነው እስኪ ጥያቄው ደግመዋለሁ መውሊድና ከተራ መውሊድና ደመራ ነው ያሉት እኔ ነኝ የተሳሳትኩት የህዳሴ አስተካክሉት እዚህ ጋር ባንዲራ ሚኒስቴሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። እግዚአብሔር ይመስገን። ጎሽ ባርኮት ስንት ክፍል ነህ? 6ኛ። ምንድነው ወደፊት ተመረ መሆን የምትፈልገው ባርኮት? ዩቲዩበር። 25 ሰከንድ አለ። በራስ ዩቲዩብ ሲኖር የፈለከውን ያክል ሰዓት ይኖራል። ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ። ጂፓስ። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀሽ። ሸክላ ድስት። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ። መጫወቻ። ቀንድ ያለው የዱር እንስሳ ጥቀስ።
ውሃ ከነካው የማይሰራ ወንድም ሁሉንም የዞርኩ ይቅርታ ብጠይቅ እንዴት ደስ ይለኝ ነበር መሰለሽ። ልሰናበትሽ ነው የመጣሁት። ደህና ሁኑ። ወይኔ ነፃነት ሞተ። እግዚአብሔር ነፃነት ወርቅንም አይሆንም፣ መድኃኒዓለም ምን አይሆንም። እግዚአብሔር ምስክር ነፃነት ሞተ። እግዚአብሔር ምስክር ኧረ አይሆንም። እግዚአብሔር ኧረ አይሆንም። በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ አውራይል እንግዲህ አካባቢው ደግሞ እዚህ ትንሽ ጠቀም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና ትሞታለህና ቤትህን አስተካክል። በዲያቆን ሄኖክ ኃይሌ። በአሟሟቱ ዙሪያ አዲስ መረጃ ወጥቷል። የቀብር ስነ ስርዓቱም መችና የት እንደሚደረግም ይፋ ሆኗል። በጠዋቱ ወደ ስራ ለመሄድ ተነስቶ እየለባበሰ ያለ ትንሽ የህመም ስሜት ይሰማዋል። ኛው ደውሎለት ትንሽ አሞኛል፣ ወደ ሆስፒታል መሄድ ፈልጋለሁ፣ ቶሎ ድረስልኝ ይለዋል። ጓደኛውም ሩጦ ይደርስለትና ወደ ሆስፒታል ያመራሉ። ሆስፒታል ደርሰው ክትትል እየተደረገለት ባለ ሰዓት ባልተጠበቀ ሰዓት ህይወቱ እንዳለፈች ተነግሯል። ጊዜ ለጓደኞቹ እኔ ከሞትኩኝ እምቀብሩኝ አሌርቱ ጊዮርጊስ ነው ሲል ይደመጣል። አሌርቱ ጊዮርጊስ እንደ እናትም አባትም ሆነው ያሳደጉት አያቱ ያረፉበት መካነ መቃብር ያለበት ስፍራ ነው። በቅርቡም የአሌርቱ ጊዮርጊስ በመሄድ ከካህናቱ ጋር የአሌርቱ ጊዮርጊስን የሚታደስበትን ሁኔታ ተነጋግሮ እንደተመለሰ ይነገራል። ነገር ግን ዛሬ በወጣው መረጃ መሰረት የነፃነት ወርቅነህ ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነፃነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት በመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘት ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወደው ነፃነት ነፍስ በገነት ትኑር። ዛሬ እንግዲህ እንደምታውቁት የጨዋታ ቀን ነበረ። እንግዲህ ቅዳሜና እሁድ ሲሆን አብዛኛው እግር ኳስ ቤተሰብ ፌሽታ ነው፣ ደስታ ነው። ግን እንግዲህ አሁን ባለው ሁኔታ እጅግ አሳዛኝ ነገር ነው ያለው ሀገራችን ላይ። የነፃነት ወርቅነህን እንግዲህ ህልፈት ሰምተናል። ጀማው እጅግ አሳዛኝ ነው። ይህ መሆኑንም ተከትሎ እንግዲህ ቲክቶኩን እኛ እናጨናነቀውም ጀማው። እንግዲህ ፕሪማች ቪዲዮዎች እንሰራ ነበር ሌላ ጊዜ፣ አሁን አንሰራም ጀማው። ያው እንግዲህ የተፈጠረውን ነገር ታውቃላችሁ። ነፍሱን ይማረው። ነፃነት ወርቅነህ እንግዲህ አልፏል።
እንግዲህ ሁሉም የኢትዮጵያ ህዝብ ከቤቱ አንድ የራሱን ሰው እንዳጣ ጭምር ነው እየተሰማ ያለው። እጅግ ተወዳጅ ነው በሁሉም ማህበረሰብ ዘንድ። እኔም እጅግ ከመወደው ከማደንቀው መካከል አንዱ ነውና ያው በእግር ኳስ መቼ ሳናጥለቀልቀው መድረኩን ጀማው ሁሉም ልቡ ተሰብሮ ባለበት ሰዓት ላይ ማለት ነው። ፕሪማች ቪዲዮዎች አይኖሩንም። እሱ ላሳወቃችሁ ብዬ ነው የመጣው ጀማው። ምናልባት አፍተር ማች የሆነ ነገር ልንል እንችላለን ከጨዋታዎች በኋላ እንጂ እጅግ አሳዛኝ ነው ጀማው። በጣም ከልቤን ያዘንኩት። ለመላው ለቤተሰቦቹም ለአድናቂዎቹም ለወዳጆቹም መጽናናትን እመኛለሁ ጀማው። በተቻለን አቅም ደግሞ እሱን እንግዲህ በሚዘክሩ ቪዲዮዎች ቲክቶኩ መጥለቅለቅን ያለበት እንጂ በእግር ኳስ መድረኩ ቦታውን መያዝ አለብን ብዬ ስላላሰብኩኝ ነው ጀማው። ለማንኛውም ነፍስ ይማር ነው የሚባለውና ነፍስ ይማር ብያለሁ ጀማው። ይመቻችሁ። ይሄን ላካፍላችሁ ብዬ ነው። ይሄ ፕሪማች ቋጠሮ ምናምን በዚህ ሳምንት ይለፈን ጀማው። በሌላ ጊዜ በሰፊው የምናወራበት ይሆናል። ይመቻችሁ።